እዚች ፓርት ላይ ብሩክ በጣም የተፈተነበት ፓርት ነው። በመጀመሪያ ከማፍቀርና ከመፈቀር የትኛው ይከብዳል፣ የትኛው ይቀላል? ብሩክ እዚህ ጋር እንደምናየው በሁለት ደስ በሚሉ ወጣቶች ተፈቅሮ የሚሰራ ወንድ ነው፣ ወንድ ነው እና እዚህ ጋር ብሩክ ተሰናብቷቸው ሀይሚና እዩን ሲሄድ ወደ ሌ ነው ወደ አሜሪካ ወደ አሜሪካ ሊሄድ በመጀመሪያ እንግዲህ ወደ መኪናው ሲገባ ሀይሚና እዩም ከኋላው ተከትለው ሄዱ። ልብ ብላችሁ በዚህ ቪዲዮ ላይ ምን አይነት ስራ እንደሚሰሩና በጣም ፖይንት ያለው መልእክት ያለባት ፓርቲ ይቺ ፓርትን በጣም ስለወደኳ ነውና ሁለቱንም ተሰናብቶ በቃይ ከህይወቴ ውጡ፣ ከህይወታችሁ ወጥቻለሁ፣ የራሳችሁን ህይወት ኑሩ ብሎ ተሰናብቷቸው መኪና ውስጥ ሲገባ ሁለቱም ተከታትለው ሄደው በመጀመሪያ እዩ ናት ወደ መኪና ውስጥ የገባችው። እንግዲህ ወደ መኪና ውስጥ ስገባ ግን ከፊት አልተቀመጠችም። አያችሁ ለሰው ያላችሁን ክብር። እዩ እናንተ እንደምታስቧትና እናንተ በእናንተ አሚሮ በእናንተ አስተሳሰብ እንደምታስቀምጧት አይደለችም። በጣም ደስ የምትል ስማርት የሆነች ልጅ እኔ በጣም ነው ማደንቃት። ከኋላ ተቀመጠች። ቀጣይ ደግሞ ሀይሚ መጣችና ከፊት ተቀመጠች። እናሳ ብሩክ እንደ ሌላ ሰው ራሱን የሚኮፍስ የሚያጀንን በቃ ራሱን ከፍ ከፍ የሚያደርግ ቢሆን ማለት ነው እዩን ውረጄ ይላት ነበር። ነገር ግን ሰውኛ ሰው ነው ልጁ። ሰውኛ ማለት ሰው የሆነውን ሰው ሁሉ በሰውነቱ ማክበር የሚችል ማለት ነው። አዩን ዝቅ ሀይሚን ከፍ ወይም ሀይሚን ከፍ አዩን ዝቅ አላደረገም። ሁለቱንም ከመኪና ውስጥ ውረዱልኝ ነው ያለው። ሀይሚ መጀመሪያ ምን አለች? እኔ ከጎኔ ቆሚ ብልኸኛል፣ ከጎኔ ሁኒ ብልኸኛል፣ ባልከኝ መሰረት ይሄው ከጎን ተቀምጫለሁ አለችው። እሷም እንደዛው እኔም በጣም ነው የምወድህ አልወርድም አለች። መጨረሻ ላይ ምን አለ? ሁለቱንም አላጥላላም፣ ሁለቱንም ወደዛ አላለም፣ ሁለቱንም ውረዱልኝ አለ። አልወርድም አሉት። አማራጩ ምንድን ነው? እንደነገርኳችሁ ልጁ ሰውኛ አመለካከት ያለው ሰው ነው። ሰው ለሆነ ሰው ሁሉ ሰው በሰውነቱ የሚያከብር ስለሆነ ማንኞቹንም ከፍ ዝቅ ሳያደርግ ሁለቱንም ሰው በመሆናችሁ ብቻ አክብሮ እየቤታችሁ አደርሳችኋለሁ ብሎ መኪናውን ይዞ ሄደ። ግን ዘጋ ድራማ ባይሆን ስራ ባይሆን ኖሮ ካሜራ መኪና ውስጥ ከገቡ በኋላ አይቀረጽም ነበረ። በጣም የተመቸኝ ፓርት ናት። ለማንኛውም እንቀጥል። በጣም አሰብኩበት ተኝቼ እየተፈጠረ ያለውን ነገር አልፈልጋችሁም፣ ሁለታችሁንም ከህይወቴ አውጥቻችኋለሁ፣ ከፈለጋችሁ ገደል ግቡ በማለት ነው እንግዲህ ሀይሚንም እዩንም የተሰናበታቸው። እኔ ግን የጠበቅኩት እንደዛ አይነት ቃላት አልነበረም። በየዬ በኡታ ሀይሚዬ የኔ ኬክ የኔ ቅመም እንደዚህ እኮ ህይወቴ ቅልል ሲምፕል ያደረግሽልኝ እኮ አንቺ ነሽ። እንዴት አባቴ ነው ከአንቺ ተለየቼ ወደ አሜሪካ የሚሄደው በሚል ድምፁ በቃ በእንባ ፊቱ እየታጠበ መስሎ የነበረ ሀይሚን የሚለያት ነገር ግን ሁለታችሁም የያዛችሁት የመቀናናት የማቀናናት ምናምን ነገር ስለሆነ ከሁለታችሁም ህይወት ወጥቻለሁ፣ ከፈለጋችሁ የራሳችሁን ህይወት መኖር ትችላላችሁ። ሀይሚ ግን ጠብቂ ነይ ስልሽ ትመጫለሽ በማለት ተሰናብቷችኋል። ለማንኛውም ዛሬ በተለቀቀው ቪዲዮ ላይ ጠቅለል አድርጌ ሀሳቤን ሸር አደርጋችኋለሁ። ቪዲዮ ላይክ ያደርጋችሁ ተከተሉኝ። ይመቻችሁ። ሰላም ሰላም፣ የተወደዳችሁ የኔ ውድ ቤተሰቦች እንዴት አላችሁ? እንግዲህ የምንወዳቸው ካፕሎች ዛሬ በሀይሚቱ ቻናል ላይ ሀይሚና ብሩኬ እንዲሁም የስራ አጋራቸው እዩ ባንድ ላይ በመሆን መጥተዋል። የመግቢያ ኢንትሮና ሙሉን አብዛኛውን ሰዓት የዛሬውን እየተለቀቀውን ቪዲዮ አይዳው ሙሉ ሰዓቱን ያወራው ብሩክ ነው። እንግዲህ ከመግቢያ ላይ እንደሰማችሁት ብሩክ ሁላችሁንም ተመልካቾች አመስግኗችኋል። ከጎኑ ለሆናችሁም ላልሆናችሁም ባልሰራው ስራም ሰርቷል። ይሄ ባለጌ ያረሄ ጨዋ ነው ይሄ ያረገው ብቻ በአጠቃላይ ሁላችንንም እንደየሰራንለት እንደያመሰገን ነው። ከሱ ጎን ለሆነውም ላልሆነውም ሁላችሁንም አመስግኗል። በዛሬ ቪዲዮ ላይ እንግዲህ የድራማ ማጠናቀቂያ ይመስለኛል። ብዙ ጊዜ አለቀ ይሉና እንደገና ተለያየን ይሉና እንደገና በቃ ሁለተኛ ከህይወታችን ተለያይተናል በቃ ብለው ቪዲዮ ሰርተው እንደገና እንደ አዲስ አፕዴት አድርገው ይዘው ይመጣሉ። ይሄ የተለመደ ስራ ነው። በዛሬው ግን ለየት የሚለው እኔ ደክሞኛል፣ ሰልችቶኛል፣ እንደምታዩት ፊቴ ራሱ አጉላጉል ሆኜ ነው የመጣሁት አለ። በዛ አጋጣሚ ብሩክ እስከዛሬ ሜካፕ ትጠቀም ነበር እንዴ? ፊቴ እንደምታዩት ጥሩ ሆኖ አይደለም የመጣሁት ብሏል። ምንም አሪፍ ነው፣ በቃ ቦምቦሌ ነው የመሰልከው። በዛ አጋጣሚ አስተያየት ልስጥ ብዬ ነው። ያው እስከዛሬም ሜካፕ ስለማትጠቀም ነው፣ እንደው ልሰክስ ብልህ ካልሆነ በስተቀር ያው በቃ ደክሞኛል፣ ጭቅጭቅ፣ ወደዛ ወደዚህ ውን ማለት ከጓደኞች ጋር እዛምና ማለቱም ነው። ገባችሁ አይደለም?
ደክሞኛል፣ እዛም ምንድን ነው በቃ ምንድን ይሄ የምታደርጉት ለምንድን ነው ይሄ በቃ እውነት መስሏቸው ጓደኞች ምናምን ሌሎቹ በጣም ቤስት የሆኑ ጓደኞች ሳይሆኑ አውቶ ዝም ብሎ አዲ ጓደኛ አለ እንደዛ እየጠሩ ተው ይሄ ጥሩ አይደለም እንደዚህ የሚሉ የሚሰክሱትም ማለት ነው። እና ደክሞኛል በቃ ከሰው ጋር ማውራት ራሱ መሰከስ ራሱ መዋሸቱ ራሱ የውሸት አይዲያ ራሱ ለማምጣት ራሴን ታመንኩ፣ ወደ ራሴ መመለስ አለብኝ፣ ይበቃል። ሁለቱንም ዛሬ ጠርቻቸዋለሁ ከህይወቴ ላስወጣቸው ነው ብሎ በመጀመሪያ እንደምታዩት የስራ አጋራቸው በጣም ቻናላቸው ከፍ እንዲል ቪዋቸው እንዲያድግ ቆንጆ ገቢ እንዲያገኙ እየተሰደበች ከጎናቸው ሆና ሳፖርት ያደረገቻቸው በእርግጥ ከፍለዋት ነው በነጻ ሰራላቸው። ግን ቢሆንም የሆነ ሰው በመሀላቸው ጣልቃ ገብቶ ጣልቃ አስገብተው አፍቃሪ ወይ ተፈቃሪ ሆነው ሲሰሩ ቻናላቸው በጣም ነው የሚያርገው። ሁላችንም እንደምናየው በጣም አዩን እናንተ እንደምታስቡትና እናንተ እንደተረዳችሁ ሳይሆን ልታመሰግኗት ይገባል። ያው ዛሬ አብዛኛውን ሰዓት ብሩክ ነው ያወራው የመሰናበቻ ነው ብሎ አዩንም በቃ እዘጋ ያበቃል፣ በቃ ይበቃሻል፣ ከህይወቴ ውጪ፣ የራስሽ ጉዳይ፣ የኔ ልጅ ነው ካልሽም ከ3 ወር በኋላ እንገናኛለን። ማገዝ ካለብኝ አንቺን መርዳት ካለብኝ ለዛውም በእኔ ፍላጎት እረዳሻለሁ። ካሁን በኋላ ግን እኔና አንቺ ጋር ያለው ግንኙነት የተሰጠሽን የስራ ድርሻ በአግባቡ ተወጥተሻል፣ ከዚህ በላይ መቀጠል አንችልም በማለት እንግዲህ ድጋሚ ድራማቸውን አብዴት ካላረጉት እንቀጥል ካላሉ እንደገና ድጋሚ አሁን ተዋይተው እንቀጥል ካላሉ አዩን ዛሬ የመጨረሻ ተሰናብቷታል ማለት ነው። ሀይሚም መጣች። እንግዲህ ሀይሚም የተወሰነ ጎንተል ስታደርገው ትንሽ ብሽሽቅ ውስጥ ገብተው ነበረ እንዳየ ነው። ነገር ግን በቃ ሁለታችሁም አልተረዳችሁኝም፣ እኔ አደረግኩትም አላደረግኩትም የዲኤንኤ ምርመራ ስናደርግ ሁላችሁንም ያስተዛዝበናል። እስከዛው ግን የፈለጋችሁትን መወሰን ማድረግ ትችላላችሁ። ከህይወቴ ውጡ፣ ከህይወታችሁ ወጥቻለሁ፣ የየራሳችሁን ኑሮ መኖር ትችላላችሁ በማለት እንግዲህ ሀይሚንም አዩንም ተሰናብቷቸዋል። ያ ማለት ከህይወቴ ሀይሚን ውጭልኝ አይደለም ያለው። እዩን ግን በቃሽ ይበቃሻል ማለት የመጣችሁ ለስራ ነው። እስከዚህ ድረስ ከሰራሽ የመጣሽበትን የስራ ቅጥር ጨርሰሻል፣ ኮንትራክሽን ካሁን በኋላ ይበቃል። ምናልባት ቀጣይ አሁን የተወሰነ ተረጋጋም በኋላ በዓለም እየመጣ ስለሆነ ከፈለግን ከ3 ወር በኋላ የተወሰነ እርጋታ ፈጥረን የተወሰነ ረፍት አድርገን ልንጠራሽ እንችላለን። ካሁን በኋላ ግን ይበቃል ያለው። ይሄ ድራማ ዛሬ አብቅቷል ማለት ነው። ወደ ሀይሚ ስገለበጥላችሁ ደግሞ እንግዲህ እንደምታዩት መኪና ውስጥ ራሱ ሆነው በጣም ነበር እያሳቁኝ ያሉት ፈታ እያደረጉትና ወይኔ እንዴት ጭንንቅ እንዳለ መኪና ውስጥ መወደድ እንዴት ያስጨንቃል። እንዲብርክ መወደድ ጸጋ ነው እናንተ ደስ ሲል እውነት ቢሆን ምን ሊያደርጋቸው ነው? እንደው ስራ ነው ግን እውነት ቢሆን ሀይሚ ግን ከጎኔ ልትቆሚ ይገባል። ብዙዎቻችንም ብለን ነበር። በዚህ ሰዓት ባለሽ የሆነ ነገር ሀብን ሳሪያግበት ከጎኑ ልትቆሚ ግዴታሽ ነው ብለን ነበረ። ብሩክም ሲል ነበረ ከጎኔ ልትቆም ይገባል ሲል ነበረ። አሁን ደግሞ ተገልብጦ አሁን አታስፈልግኝም፣ ምክንያቱም የሆነ ሰፕራይዝ አንቺን የማረገው ነገር ስላለ ለእኔ ጊዜ ያስፈልገኛል እና ሀይሚን እፈልግሻለሁ በምፈልግሽና ነይ ባልኩሽ ሰዓት ብቻ ትመጫለሽ በማለት እንግዲህ ሰሞኑን አነጋጋሪ የሆነው ድራማ በዛሬው ዕለት ተፈጽሟል ብዬ አስባለሁ። ይቀጥላል አይቀጥልም የምናውቀው ነገር የለም፣ ግን ለሀይሚ ትልቅ ሰፕራይዝ አለ። እሱም በጉጉት እንጠብቃለን። ግን ቆይ እኔ የምለው አሜሪካ ሊሄድ ይሆን እንዲህ የሆነት የተሰናበጣችሁ? በጣም ነው እኮ የምታስቁት እናንተ። አሜሪካ ሊሄድ ነው የምትሉ ሰዎች ስለ አሜሪካውም ትንሽ ላወራ። አሜሪካ እንደ ዱባይ እንደ ኮይት እንደ ምናምን እንደ አረብ ሀገር መሰላችሁ እንዲ? በጣም ብዙ ፕሮሰስ አለው እኮ ጎበዝ። እንደው ዝም ብሎ ብድግ ብሎ የሚኬድ መሰላችሁ እንዲ? አሜሪካ ቀላል አድርጋችሁታል። ለማንኛውም የዛሬው ቪዲዮቸው ብዙ የሚያጨናንቅ አይደለም። እንደውም እኔ ወደ መጨረሻ አካባቢ መኪና ውስጥ እንደዛ ሲጨቃጨቁ ምናምን በጣም ነው ፈታ ያደረጉኝና ያው ቀጣይ